እንዴት አላየው? በአካል እስቲ እነግርሃለሁ። ዋው ታንክስ ጋድ አሜን አሜን። አይ ሌላ ነገር ነው። ልጄ ያው እናትየው ይዛው ሄዳ ነው፣ እዛ ያለ ፈቃዴ ነው ሄደው። እስቲ በደንብ ላቦሬት አድርጌ ላይ ብላ በቪዲዮ ነው የሚወራው እንጂ እኮ እንደዚህ በፎቶ አይ በደንብ ተነጋግረንበት ሪከርድ እያደረገ ነው። ተው How was your stay in America? State, bro? Okay. Really, I was very happy. በጣም ገመቹ ጉዳ ከሰንቶሬ ባየ ገመደን ነው ደስ ብሎኝ ነው የመጣሁት በእውነት። I know በጣም ይኸው ያብረቀረክ ነው። Your face is reflecting መንሱሪ. It is very nice to see you like this, bro. እዚህ ሀገር ሚጭራ የሚባል ትላለ መርቃ ምን የአርሲ ጉድ እኮ እዛ ነው ያለው። አሜሪካ ሚኒሶታ እኮ በቃ አርሲ በለው ኦሮሚያ በለው። ለማንኛውም ዴቭ ደውልልኝና በስልክ አውርተን ከዛ ገንዘብ እኔ አሁን ሐሴት የምላቸው ሰዎችን ፈጥሬ ነው የመጣሁት ሚኒሶታ ላይ። በቃ እንደ ንብረት የምትይዛቸው ነገ ከነገ ወዲያ የኔ የምትላቸው ስልክ አንስተ ደውለህ እንትን የምትላቸውን ሰዎች ነው ፈጥሬ የመጣሁት እና በእውነት በጣም እጅግ በጣም ላመሰግን እፈልጋለሁ። በጣም ሳምንቱ ሙሉ ነው ወሩ ሙሉ ነው ማመሰግናችሁና ለምን የማላቀውን ያላየሁትን ፍቅር ነው እዛ አካባቢ ያሉ የሚኒሶታ ያሉ የኦሮሞ የአርሲ የባሌ ልጆች ያሳዩኝና አርሶሙ በርባዴን ቱሬ ጋማል ጎና እንዱበነ ከሚፉ ለማንኛውም በጣም ደስ ብሎኝ ነው የመጣሁት። አሁን ተመልሼ ወደ አገሬ ኢትዮጵያ ወደ ውቢቷ አዲስ አበባ በሰላም በጤና ወደ ሀገሬ ገብቻለሁ። በጣም ብዙ ቪዲዮዎች የዞሩ ነበረ። ተደበደበ፣ ተፈረከተ፣ ምናምን። እኔ ከሚኒሶታ የትም አልሄድኩም። በነገራችን ላይ ሚኒሶታ ነው የነበርኩት። ሚኒሶታ ደግሞ ይህን ሳቅ መቼም ትርጉሙን እናንተ ራሱ ወቁት። እኔ ሚኒሶታ ላይ እንኳን መደብደብ ነፍሴ በጥቁር አይን ሊያየኝ የሚችል ሰውም የለም፣ ሊኖርም አይችልም። እዛ እኮ እንደዛ ነው። በቃ ምንም ወደ ሌላ ነገር ደግሞ እንዳትወስዱብኝ እናንተ እኮ ችግር አለባችሁ በኋላ እና እኔ ነፍሴ ተከብቤ ነበር። በአርሲና በባሌ ተከብቤ ነው ያሳለፍኩት ሚኒሶታንን። ስለዚህ ምንም እንኳን መደብደብ ይቀርና ልንገር በጥቁር አይን እንኳን ያየኝ ሰው የለም። ሲሪየስ እውነቴን ነው የምነግርህ። ቤት ድረስ ነው ወስደው እየጋበዙኝ የነበሩት። ቤት ድረስ ነው ወስደው እየጋበዙኝ የነበሩት የአርሲ ልጆች የባሌ ልጆች። በእውነት ሪሊ በእውነት ሻሸመኔ በቃ እዛ አካባቢ እንደዚህ ከአዳማ ጀምሮ ወደዛ ያለው ልጅ ሰዎች በጣም ብዙ ሰዎች አሉ። በነገራችን ላይ እዛ ኮሚኒቲውን በጣም ትልቅ ነው። በጣም ተመችቶኝ ደስ ብሎኝ በኮንፊደንስ ተዝናንቼበት ብዙ ነገሮችን ያየሁበት ብዙ ትምህርት የተማርኩበት በእድሜ ደግሞ ከኔ የሚበልጡ ሰዎችንም ሚት አድርጌ ከነሱ ጋር ያወራሁበትና ለህይወቴ ለስራዬ ለቢዝነሴ ለፊውቸር ላለኝ ነገር ትልቅ ተስፋ ሰንቄ የመጣሁበት ጉዞ ነው የነበረውና ያው ለቢዝነስ ክላስ የሚወጣ ወጪ በዶላር ነው ብር የምታወጣው አሜሪካ ስትሄድ ምናምን ያን ሁሉ በጣም እንደ ትልቅ በቃ ትልቅ ፕሮፊት ነው ብዬ ያስኩትና በጣም ደስ ብሎኝ ነው የመጣሁት ለማለት ያክል ነውና በጣም ደስ ብሎኛል። መደብደብ ምናምን የሚባለውን ነገር ምንም ነገር የለም። ለምን እኔ በዚህ ዘመን ከሰው ጋር ልደባደብም እውነቱን ለመናገር ያው አንዳንድ ሰው የራሱን የሶሻል ሚዲያ ለማሳደግ የራሱን የሆነ ነገር ከፍ ለማድረግ ቪው ለማግኘት የሚፈጥረው ፈጠራ ነው እንጂ እኔ በነገራችን ላይ በጣም ራሴን ከማደንቅበትና እናንተም እንድትሆኑ ከምፈልገው ነገር በጣም ትዕግስተኛ ነኝ። እኔ ከሰው ጋር ተደባድቤ ከሰው ጋር በህይወት ዘመኔ ተደባድቤ አላውቅም። እኔ ከሰው ጋር ፈጣሪ ምስክሬ ነው። እኔ ከሰው ጋር ከምደባደብ ልትሰቅብኝ ትችላለህ። እዛ ደረጃ ስደርስ እኔ ሩጬ ነው የሚሄደው። ፈሪ ነው ብትለኝ ይሻላል። ነፍሴ ፈሪ ነው፣ መንሱር ፈሪ ነው። እኔ እናቴ ስታሳድገኝ ፈሪ ለእናቱ ብላ ነው ያሳደገችኝ። ስለዚህ እኔ ፈሪ ነኝ በቃ ነፍሴ። በዚህ ዘመን ልንገርህ አይደለም አሜሪካ ላይ ሌላም ዓለም ላይ ከሰው ጋር ስትጣላ መሮጥ ነው ያለብህ። እሱ ጀግና ነው ይባል ችግር የለም።
በቃ አንተ ሮጥክ አይደል አስሮጥኩት ይልና ነገ አንዱን በቦክስ ገንጥሎ ወይኔ ቤት ይገባልሃል፣ ወይ ደግሞ አንዱ በቦክስ ይገነጥለዋል፣ ህይወቱ ያልፋል። ነፍሴ በቃ ፈሪ ተባል። ምንም ፈራየው ፋራ ምናምን ፈሪ ምናምን ይልሃል ሰው። እሱን ነው የምፈልገው በለኝ እንደዛ። እኔን አሁን አይታችሁ ከሆነ ቲክቶክ ላይ በእውነት እውነቴን ነው የምነግራችሁ። ይሄንን ብዙ ጊዜ ማውራት አልፈልግም። ሰው ሽቶ ጉራ ምናምን ስለኝ እጅግ በጣም ደስ ይለኛል። ለምን ብትለኝ የኔን ስታንዳርድ ሽቶና እዛ ላይ ካስቀመጥክልኝ ነው የምፈልገው። አለበለዛ ከፍታ ከወሰድክ 3 ሚሊዮን 4 ሚሊዮን በፌስቡክ በቲክቶክ ወደ 4-5 ሚሊዮን ፎሎወርስ ያለው ሰው በዚህ ዘመን የሆነ ቦታ ላይ ነው ያለው። ወይ ዘር ውስጥ አለ፣ ወይ ሃይማኖት ውስጥ ተደብቋል፣ ወይ የሆነ ነገር ውስጥ ሆኗል፣ ወይ የሆነ ነገር ውስጥ ገብቷል። መንሱርን ግን ሽቶ ውስጥ ነው ያስቀመጥከው። አልሐምዱሊላህ ዛት ዋት አይ ኒድ። ከዛ ከወጣውን ምን ሊሆን ይችላል? ወይ የሆነ ብሔርተኛ ታረጉኛላችሁ፣ ወይ ዘረኛ ታረጉኛላችሁ፣ ወይ ደግሞ ሃይማኖት፣ ወይ ፖለቲካ፣ ወይ በቃ የተለያየ ነገር ውስጥ ነው ሰው የሚገባው ፎሎወርሱ እያደገ ሲሄድና እኔ አልሐምዱሊላህ በሽቶ ሌቭል መኖሬ ደስተኛ ነኝ በጣም ቱ ዘ ፖይንት። ዛሬ ሚኒሶታ በሰላም ጠዋት ገብቻለሁ። ልክ 3 ሰዓት አካባቢ ነው የገባሁት። በጣም የሚገርም ፍላይት ነው የነበረው። ደስ የሚል ሳያነቃ እንዲህ እንኳ ሳያደርግ ነው ቀጥ አድርጎ ነው የመጣ። ወጣቶች ናቸው ባይዘው ገና ቺካጎ ነው ያየዋቸው እንትኖቹን ካፕቴኖችን። በጣም ደስ ብሎኝ ምናምን አብረን ፎቶ የተነሳው ነበረ። በጣም ጥሩ ጎበዝ እና ያንግ ይሄ ተቋሙንም ለማሳደግ ጥረት እያደረጉ ያሉ ኢነርጂቲክ የሆኑ ካፕቴኖች ናቸው ዛሬ ከኛ ጋር የመጡት። በጉዞም በጣም ደስ ብሎኝ እዛም የሚያስተናግዱት ያው ቢዝነስ ክላስም ስለነበርኩኝ በቢዝነስ ክላስ ታውቃላችሁ፣ በቢዝነስ ክላስ ማሰብ ብቻ ነው የሚጠበቅብህ። አንተ ካሰብክ የማይሆንልህ ነገር የለም። መብላት የምትፈልገው ነገር ካለ ይሄን ልብላ ብለህ ማሰብ ነው የሚጠበቅብህ። በነገራችን ላይ በህይወት ዘመኔ እንዲህ ሜኖ ቀርቦልኝ ሰው ጽድት ብሎ ምን ይምጣል ከዚህ ውስጥ መርጠ ብላ ተብዬ ያልከፈልኩት የፈለኩትን በልቼ ፎቶ አይለብሼ የተኛሁበት ቢዝነስ ክላስ ብቻ ነው። ለምን ሁሉም ሬስቶራንት ያስከፍልሃል ሜኖ ሰጥቶ። ቢዝነስ ክላስ ከፍለህ ስለምትሄድ ቀድመህ ስለምትከፍል ሁሉን ነገር ክፍያ አትከፍልም። እና I was very happy። በጣም ብዙ ትምህርቶችን አግኝቻለሁ። ብዙ ለእናንተም የሚሆን ነገር ይዤ መጥቻለሁ እና በሰፊው ድካሜም ትንሽ ይቅለልልኝ። ከኢትዮጵያው ከእንቅልፍ ጋር የተዛባ ነገር አለ። እሱንም ነገ ከነገ ወዲያ ላስተካክልና በጣም በሰፊው ብዙ ነገር የምናወራው ብዙ ነገር የምንማማርበት ያው እንደምታውቁት ትራቭል ባን እየመጣ ነው። ኢትዮጵያም ይካተትበታል የሚል ወሬ አለ። ምን ያክል እውነት እንደሆነ ባናቅም ትራቭል ባን ሆነ ማለት ደግሞ እዛ ሀገር መሄዱ ትንሽ ሊከብድ ይችላል እና ከዛ በፊት ግን ያው የተማርናቸው ያወቅናቸውን ነገር ሼር እንደራረጋለን። አሜሪካ ላይ ምን አይነት ቢዝነስ ነው ሰው እየሰራ ያለው፣ በምን መልኩስ ነው የሚሰራው፣ እንዴት አድርጎ ደግሞ ወደ ሀገሩ ይመጣል የሚለውን ነገር እናወራበታለን። ወላሂ እኔ በጣም አይ አም ኩዊን። እቺ ልጅ ሰሞኑን ትጨቃጨቀዋለች። ሃይ መንሱር እንዴት ነህ? ዲቦራ ቆንጅየዋ ደህና ነሽ? ሰላም ነህ? ዋና ነሽ እኮ እዚህ ቲክቶክ ላይ። እንዴት ነሽ? ቆንጆ ነው እንዴ? አይ ቁንጅናሽ ብቻ ሳይሆን ቆንጆ ነሽ፣ ግን ረገጣም ከመጡብሽ ታጥጫቸዋለሽ። ኧረ መንሱር እንዴት ረገጣለሁ? አንድ ቀን ልከለክልሽ ነበር። ዋልኩም ሰላም ከድሬ፣ እንዴት ነው ወንድሜ? ደህና ነው። ሰላም ነህ? አለሁ አልሐምዱሊላህ ደህና ነኝ። ለአንዲት ነገር ፈልጌ ነበር፣ በውስጥ ኢንቦክስ አደርግልሃለሁ። እሺ አባቴ። እሺ ከድሬ ለሆነ ጠቅላላሽ ጉዳይ። እሺ አለሁ ወንድሜ አብሽር። ሰላም ነው ከድሬ እንዴት ነው? አለን ደህና ነን። እሺ አባቴ መልካም ቀን ይሁን። መንሱር እኔ ይረገጣለሁ ታደባለሁ መድራ እንትን ነው። የሆነ ቀን አየሁሽ፣ የሆነ ሰው ቋቋ ሲያደርግሽ ሂደሽ በስሜት ነው የገባሽ። ግን አታድርጊ ሌላ ቀን ምን አልሽኝ? ተድቦኝ ይሆናል። መንሱር ጌም ትጫወታለህ? አንድ ጌም እንጫወት። እሺ ኩይንዬ፣ እኔ እንኳን ጌም ብዙም አልጫወትም። እርስዎ ኖት
ኢንተርናሽናል ጊፍተር ያሉት በአረብና በፈረንጅ ታጅበሽ ነው አሉ የምትጫወቺው። እናቴ አንቺ የአንቺ ጌም ከሀገር ውስጥ አልፎ ሌቭሉ ጨምሮ ወደ ውጭ ላይ ስለደረሰ ከአንቺ ጋር መጫወት ይከብዳል። እዛ አይደለም። ተመለስክ እንደ ወደ ኢትዮጵያ? ዛሬ ጠዋት መጣሁ። እንኳን ደህና መጣሁ። ምንድን ነው ጉም ሲሆን ምንድን ነው የሚሆነው? እየዘነበብን ነው መንሱረ። ለአንቺ የዘነበውን እኔ ጋር ካፍቶ ነው እያካፋልህ ነው። ወይ ጉድ! ኧረ ጉድ! ኧረ ጉድ! ቴንክ ሶ ማች። ይሄን ጌም ልቀጥል እንዴ? እንዴት ነው ነገሩ? ብትቀጥላ ጋይስ 10 ዊን አለ እንዳይወስድብን። 10 አሸንፈሻል ዛሬ። ለዛውም በጣም ባሪፍ። ዋው! ስንት ሺህ ኮይን አግኝተሽ ታውቂያለሽ? ኮይን 1 ሚሊዮን የጌሜ ከፍተኛ የምትለው በቀን ውስጥ ከፍተኛ የሆነ ጌም አዘጋጅቼ ነበር። 2.7 ነው ሚሊዮን። 2.7 ሚሊዮን በአንድ ጌም ኦልሞስት ወደ $30,000 ምናምን። በኢትዮጵያ ደግሞ ወደ 5 ሚሊዮን ብር አካባቢ። የት ሀገር ነው የምትኖሪው? ቆይ አንቺ አሁን ኢትዮጵያ ነሽ? አይደለም አሜሪካ ነሽ? አሜሪካ ነኝ። እንደ በቃ ወደ ሀገርሽ ግቢ። እንደዚህማ የሚሰራ ከሆነ እናቴ ምን ትሰሪያለሽ? የሰው ሀገር ነይ እንጂ እንዲ። ኧረ መንሱሬ እንደዛ አይደለም። ልንገርሻ፣ በሾፌር በር ተከፍቶልሽ ምርጥ መኪና የተነዳ ይሄንን እዚህ ላይ አያም ኩዊን ያልሽውን ህይወት ኢትዮጵያ መተሽ መኖር ትችያለሽ። አሁን በምትይው ብር አዎ እኖራለሁ። ማን ከለከለኝ? ማን ይከለክለኛል? እሱን ነው የምልሽ። ስለዚህ ነይ በቃ ይቅርብሽ። ወላሂ ነይ ኢትዮጵያ። ደግሞ ወደ ዶላር ወደ ብር ሲቀየር እኮ ብዙ ነው የሚሆንልሽ። አሁን ሲንግል ነኝ እና መንሱሬ ሲያገባ ኦኬ አዘጋጅተሻል? ኦልሬዲ ኒካ ልታረጊ ነው? ፍለጋ ላይ ነኝ። አግብተሻል ከዚህ በፊት? ትሪፕል ዱባይም መንሱሬ ተቋረጥክ። ምን አልሽ? ከየት ሀገር ነው ማግባት የምትፈልጊው? ተይው ጌሙን። እኔ ሀበሻ ነው ማግባት ፈልገው። ኦፍኮርስ ከየት ሀገር? ከየት ሀገር ስትል ማለት ከዱባይ ነው? ከኢትዮጵያ ነው? ከአሜሪካ ነው? አሁን የምትኖሪበት ሀገር እዛው አሜሪካ ነው የምትፈልጊው? እንዴት አልገባኝም። ከየት ሀገር? አይ የት ሀገር ነው የምትኖሪው አግብተሽ? እዛው ዱባይ የሚኖር ወንድ ነው? ኖ ዱባይን እያሉሽ ነው ግን ኮሜንት ላይ አሜሪካ ነኝ ያልሽኝ አንቺ። አይ እኔ እየቀለድኩብኝ። ዱባይ ነሽ? ኦኬ። ስለዚህ እዛው ዱባይ ሀገር የሚያገባ ባል ይሻላል። ኢትዮጵያ ምን ያደርጋል ብዬ ነው። አይ ኬትም ቢሆን ኬትም ከፈጣሪ አይደለም የሚሰጠው። ፈጣሪ ካለበት ብቻ ያምጣው። እየጠበቅኩ ነው። ኧረ ያወጣል። እንደዚህ 2 ሚሊዮን 3 ሚሊዮን ኮይን ከመጣማ ያወጣል። እኔ ራሴ ድርሻለሁ። አይዞሽ ቀጥይበት አንቺ። ኮይኑን ብቻ አምጪው። አፓርትመንት ገዝተሻል ኢትዮጵያ? እግዚአብሔር ይመስገን ደህና ነኝ። አሜን። እንዴ በእውነት እንዳትቀለጂ ነግሬሻለሁ። የጌም ጨዋታ የተወሰነ ጊዜ በኋላ ላይ በጣም ይቀንሳል እና አንቺም ምናልባት አዲስ አይደለሽም ታውቂዋለሽ። ግዢ። ቁም ነገረኛ ነኝ አላስታውቅም። ቁም ነገረኛ እንደው አይ ቁም ነገረኛ ነሽ፣ ታስታውቂያለሽ። አላህ ያርግልሽ በእውነት። አሁን የባሉን ፕሮጀክት ተይና በሚመጥ ባለው ብር እዚሁ ሀገር ላይ የሆነ ነገር ግዢ። ሀገርሽ ላይ አብረን እንገዛለን።
አጋዛሻለሁ ችግር የለውም። ይኸው ዱዓ አደርግልሻለሁ። እኔ የዱዓ ሰው ነኝ እናቴ። አይ ይቅርብ እንዲህ ብሮ ያው ጌም ስለማልጫወት አንቺ ነሽ የምታሸንፊው። ስሚ አትፍራ መንሱሬ፣ ችግር የለውም። ቅጣትማ የለውም። እኔ ፕሬዚዳንት አይቀጣም የእኔ እናት። አንተ ግን ለምን አታገባም? አላገባህም እስካሁን? እኔ 4 ነው ማግባት የምፈልገው። ምን ነው ምን ነው ማለት ምንድን ነው? 4 ሙሉ በአንድ ጊዜ ብችል በአንዴ፣ ካልሆነ ግን በተለያየ ጊዜ የመጀመሪያው ሚስቴ ሁለተኛውን ታመጣለች። ኦኬ፣ የመጀመሪያ ታገባና የመጀመሪያው ሌላኛዋን ታመጣታለች ማለት ጓደኛዋ ምናምን። ጥሩ ሰው ከእሷ የተሻለ ሰው ታመጣለች። ሁለተኛ ሚስት ሁነሽ ማግባት ትፈልጊያለሽ? እዛው ዱባይ ልዳርሽ። አይ እግዚአብሔር ነው የሚያልፈኝ። ጌም ምናምን ትጫወቺም? እውነቴን ነው የምነግርሽ። አሁን ያልሽውን $30,000 ኤቭሪ ዴይ ለምትፈልጊው ሾፒንግ የምትጠቀሚበት ሰው። በጣም አመሰግናለሁ። ፈጣሪ ያክብርልኝ። ኢትዮጵያ መተሽ ታውቂያለሽ? በቅርብ አላውቅም። ልመጣ እያሰብኩ ነው። አላውቅም። ቆየሁ ትንሽ። ስንት 2-3 ዓመት ሆነሽ? ያ 3 ዓመት ምናምን አለፈ። ኦፍኮርስ ከዱባይ ከ2-3 ዓመት በላይ አይሆንም ብዬ ነው። ሰዎች ግን ኮሜንት እየጻፉብሽ ነው። 13 ዓመት ምን እያሉ? ከሆነ ሰው ጋር ተጣልታለች ብሎ ስም እየጻፉ። ከማን ጋር ተጣላች ደግሞ? ከማን ጋር? ዝም በላቸው። ዝም ብለው ነው ባክ። አንዳንድ አዋገን ቦክስ ምናምንም ትሞክሪያለሽ? ቦክስ ካራቴ ምናምን ትችያለሽ? ኧረ እኔ እንደዚህ አይነት ነገር አላውቅም። ሰው ይደርስብኛል እንጂ ነው የማንሱር። ሰው ላይ አልደርስም እኮ። ማንንም መጠየቅ ትችላለህ። 13 አባቃስ እናቴ ዝም ብለሽ አራዳ ሁኚ። ቫይራል ውጪ እና ሸቂ። እናቴ ስማርት መሆን አለብሽ። ዝም ብለው እንትን ይሉናል፣ ይጨቀጭቁናል እዚህ ቲክቶክ ላይ እባክህ። እኔ ከማንም ጋር አልጣለሁ። በጣም ኤክስፔክት የማታደርጊው ሰው ሜሴጅ አድርጎልሽ ያውቃል? ይሄ ሰው እንዴት ሊሆን ይችላል ብለሽ? በጣም ብዙ ቲክቶክ ላይ አሁን የሆነ እንዲህ ግርግር ምናምን ሲፈጠር በጣም ብዙ በቃ ማልጠብቃቸው ሰዎች ዲቡዬ ኢቨን የሆነ ሳት ብሎኝ ስናገራላ ላይክ መጥፎ ንግግር ከወጣ ካፌ ዲቡዬ አንቺን በዚህ አናቀሽ ምናምን ብለው ይጽፉልኛል። ማልጠብቃቸው በቃ ማልጠብቃቸው። እኔ እሱን አላልኩሽም። እሱን አላልኩሽም። የማትጠብቂው ሰው የፍቅር ጥያቄ ወይ የትዳር ጥያቄ ያቀርቦልሻል ወይ ነው? ኧረ ምን ስለታው እዛ አይነት ነገር እንደው የምር ቢቀርብልኝ ይነገራል እንዴ? ለአገባ ነው እፈልጋለሁ ባላልሽ እኮ ምን ችግር አለው? ጋይስ ትሪፕል ሄኔ መቼም ሴት አይሰጥሽም አይደል? ወንድ ነው የሚሰጥሽ ጊፍት አይደለም። ለምንድን ነው እንደዛ የሚሆነው ግን? እኔ አሁን ለእኔም ሴት ነው የሚሰጠኝ እኮ። እኔ እኮ ምስኪን ነኝ ማለት ጥሩ ሰው ነኝ። እግዚአብሔር ነው እንዲሰጡኝ የሚያደርገው። ጸሎት ታደርጊባቸዋለሽ? ጸሎት ማድረግ ሳይሆን ንጹህ ከሆንክ ሁልጊዜም ፈጣሪ ጥሎ አይጥልህም። እሱ እውነትሽን ነው። እሱ እውነትሽን ነው። ቢስማርት ግን ስማ መንሱሬ፣ ፈጣሪ ልቤን ስለሚያውቅ ሰዎች እንደሚሉኝ እንደሚያደርጉብኝ እኔ ቲክታክ ላይ ጠፋ ነበር ከዛሬ። ሰዎች እንዳደረጉ ሰው ምንም ነገር ማድረግ ይሞክራል። አንቺ ክፎቱ ብዙ አይነት ቆሻሻ ነገሮች ተወርውረውብኛል። ሰው ምነካም ሰው ሳይሆን ሰው ላይ የምደርስ አይደለም ነገር የምፈልግ ሰው አይደለውም። እንደዚህ ምንም ውስጥ ሳልኖርበት ማለት ነው። ግን እንደ ሰው የጠላት ዛት ግን እግዚአብሔር ግን በጣም ብዙ ሰዎችን ደግሞ አሉ የሚወዱ የሚያከብሩ ሰፖርት የሚያደርጉ። ቤተክርስቲያን ትሄጃለሽ? አዎ እሄዳለሁ። ፈጣሪሽን ካመለክሽ ምንም ነገር አትሆኝም።
ዋናው ነገር ፈጣሪሽን ክርስቲያን ሆነሽ ፈጣሪሽን ማምለክ። ሙስሊም ሆኖ ሰው ሰላቱን ከሰገደ ትረስት ሚ ነቲንግ ሀፕን። አምላክ ከሱ ጋር ነው የሚሆነው። ወይ ጉድ! ኮሜንት እኮ ይገርማል። ዝም በላቸው። ምን ያሉ ነው? ስንት ዓመትሽ ነው? እኔ ገና ነኝ። እኔ ታላቅሽ ነኝ አይደለም? መቼም ከኔ በታች ነሽ። መቼስ እኔ ታላቅ አልሆንም። መንሱር እንደው እግዚአብሔርን ፍራ። አዎ አንድ የታላቅ ምክር ልምከርሽ። ዲቦራ በጣም ነው የምታምረው። ቆንጆ ልጅ ነሽ። ጥሩ ነገር ምንም ነገር ብታወሪ ሰው ይሰማሻል። ጊፍትን ብትጌም የምትጫወቺ ጌም ታሸንፊያለሽ ምናምን ምናምን። ይሄ ሁሉ ግን ያልፋል። ስለዚህ ዛሬን ያልፋል ብለሽ በምታገኘው ነገር የራስሽን የሆነ ነገር አስቀምጪ። በጣም ብዙ ቲክቶከሮችን አውቃለሁ እዚህ ብር በጣም ያገኛሉ፣ ግን ምዝረብል ናቸው። እውነቴን ነው የምነግርሽ። የሆነ ነገር ቢውልድ አድርገሽ የሆነ ነገር ኩዊን የምትለዋ በቲክቶክ ብቻ መሆን የለበትም። ሪል ላይፍሽም ኩዊን መሆን አለበት። መንሱር የኔ እንደዚህ እንትን እላለሁ ስለማይ እግዚአብሔር ይመስገን ብዙ ነገሮችን ቀይር። እግዚአብሔር ይመስገን። አሜን። አይ አትናገሪ። የእኛ ሰው መጥፎ ነው። አትናገሪ። እኛ ኦልሬዲ ስለምንናገር እኛ ችግር የለም። ያንቺ ግን አይሆንም። አትናገሪ ነው የሚሻለው። መንሱር ጥያቄ ልጠይቅ? ያ ቆሄድ ጌም ግን አልጫወትም በእናትሽ። እሺ። አይ ጌሙ በይብቃን። በህይወት የማትረሳው መጥፎ አጋጣሚ ምንድን ነው? በህይወቴ በጣም የማልረሳው መጥፎ አጋጣሚ እንዳንቺው ስደት ላይ ሆኜ ኢንዶኔዥያ የሚባል ሀገር ላይ የምበላውን አጥቼ ለ3 ወር ኢንዶሚ ብቻ በልቻለሁ። ኢንዶሚ ታውቂያለሽ? ኢንዶሚ አውቃለሁ። ይሄ 5 ደቂቃ ነው። አዎ በቃ ለ3 ወር ቁርስ፣ ምሳ፣ እራት። አሁን በተፈጥሮዬ ኢንዶሚ የሚባል ምግብ ሳይ በቃ በጣም እንትን ያደርገኛል፣ ርቴት ያደርገኛል። በእውነት እንደምነግርሽ እና ያኔ ያን ኢንዶሚ አት ኤንድ ኦፍ ዘ ታይም ደግሞ ኢንዶሚውም አልቆ የሆነ ቀን እንደዚሁ ሞል ውስጥ ገብቼ ገንዘብ ምሳ ግዛልኝ ብዬ አንዱን አረብ አለባበሴን ፊቴ ምናምን ሲያይ ለምን አልመሰልኩትም እና ወላሂ ቦርሳውን ነው እንደዚህ አድርጎ የምትፈልገውን ውሰድ ያለኝ። ያው የኢንዶኔዥያ ብር ማለት ነው። ከዛ ለሆነ ምሳ የሚሆነኝን ነገር አነሳው። ግን ምሳ ሳልበላበት አሁንም ኢንዶሚ ነው ገዝቼበት ወደ ቤት ሂጄ ብዙ ቀን የበላሁበትና የአጋጣሚ ሁሌ ከህይወቴ አይወጣም። እንደገና ደግሞ ረሃብ እውነት ሰው ይርበዋል ወይ የሚለውንም ያወቅኩት ያኔ ነው። ረሃብን ፊል ያረኩት ያኔ ነው። ግን እኔ ምናምን አሉ መሰለህ ሰው በህይወቱ ላይ የሚዘራውን አሁን ጥሩ ነገር ስትናገር ጥሩ ነገር ይሆናል የሚባለው ነገር እውነት ነው። ጥሩ ነገር ሰው ከአንደበቱ ሲወጣ ጥሩ ነገር ይሆናል፣ ምንም ጥያቄ የለውም። ግን ጥሩ ነገር መመኘት ሁሌም እዛ ሌቭል ላይ እንድትመጪ ፈጣሪ ያደርግሻል። የእኛ ሰው ምንድን ነው መሰለች ችግሩ፣ ድህነትን ተመችቶኛል ብሎ ነው የሚኖረው። እንደ ድህነት አስጸያፊ፣ አስቀያሚ፣ መጥፎ ምናምን ስም ቢኖረው በጣም ብዙ ስሞችን ያም ወርድ መጠቀም ስለማልፈልግ ነው እና የአፍሽን ፍሬ ግን ትበያለሽ የሚባለው እውነት ነው። ኩዊን ነኝ ብለሻል። ይኸው እንደ ኩዊን እየኖርሽ ነው አሁን። ስለዚህ የሰው ልጅ ኩዊን ብለሽ ለራስሽ ስትሰጪው ኩዊንነትሽን ነው ፊል እያደረግሽ የምትኖሪው። ገባሽ? እኔ አገር ቤት እያለው 3 ተማሪዎች አብረን እንማር ነበር፣ ጠዋት ማታ አብረን። ከ3ቱ 2ቱ እዛው አገር ላይ መምህር ቡናና ሻይ መሆን ነበር፣ ግብርና ሰራተኛ መሆን ነበር የሚፈልገው። ወላሂ እኔ ግን ያኔም አዲስ አበባ እንደምገባ ዓለም እንደምዞር ትልቅ ላይፍ እንደሚኖረኝ በኮብራ መጣለው ላቸው ነበር። በጣም ገጠር ነው የኛ ሀገር፣ የደሃ ልጅ ነኝ ምናምን፣ ጮርናቄ ሰርታ ነው እናቴ ያሳደገችኝ። እና እንዳልኩትም ከተወሰነ ዓመታት በኋላ ያንን ኮብራ ይዤ አገር ቤት ይጃለሁ። እና ያ ማለት ምን ልሽ ፈልጌ ነው፣ የሰው ልጅ የምትመኘውን ነገር ማድረግ ትችያለሽ። ዋናው ነገር መመኘቱና እዛ ስራ ላይ ራስን ማኖር ነው።
እኔ ደግሞ ልጠይቅሽ ከቲክታክ በጣም የምጠላው ሰው ማን ነው? አልጨረስኩም ጥያቄ ነው እንዴ? እሺ ከቲክታክ በጣም የምጠላው ሰው ክፉ ሰዎችን ነው የምጠላው። አንድ ሰው በጣም የምጠላው ባይኖር የምትለው ሰው ውይ ሞጣ ነዋ። ሌላ ማን ይኖራል? ለምን መሰለሽ? ምን ነው አቀረቀርሽ? እኔ ነኝ እየተናገርኩ ያለው። ታይዞሽ ምክንያቱን ጠይቅኝ። እኔ ነገር የሚገንብሽ ነገር በቃ ይግነድብሽ። ሰው እልፍ ካልሽ በዛ በነገሩ ቦታ ሁሉ ነገር ይባባስ የተባልኩ ልጅ ነኝ። እግዚአብሔር አይዞሽ፣ ምንም ከአንቺ ጋር አይገናኝም። ምክንያቱን ልንገርሽ ብዬ ነው። አንቺም እንደ ሰው ፊል ስለምታረጊ። አሜሪካ ነበርኩ ታውቂያለሽ። እኔ ዛሬ ነው የገባሁት። እኔ አሜሪካ ስገባ የመጀመሪያ ቀን አሜሪካ መንሱር መጣ ሲባልና እኔ አሜሪካ ሆኜ ሚኒሶታ ነው ያለሁት ብዬ ቀን እዚህ መሽቷል። አሜሪካ እንዳለው በደንብ ይታወቃል። ከዛ ከላይቭ ወጣሁኝ። ከ30 ደቂቃ በኋላ ይሄን አሜሪካ በነገራችን ላይ በአንዳንድ ዶላር የሚገዙ ሱፎች አሉ እና ያንን ሱፍ ለብሶ መንሱር ጀማል የሚባል እንደገና የሆነ ሰው ስም ደግሞ ጠርቶ እነዚህ እኔ ሚኒሶታ ስገባ ያን ቀን 4 ሰዎች ተገደሉ። እንዴት እንደሆነ አላውቅም። እኔ ያው አሜሪካ ሰው ዝም ብሎ ይገዳደላል። ይሄ ግድያ ውስጥ ያለው መንሱር ጀማልና የከለ የተባለ ሰው ብሎ የሆነ ሰው ስም ይጠራል። በምን አማርኛ አይደለም ኩዊን በአማርኛ ቢያወራ ወላሂ ጀስት ቲክቶክ ወሬ ነው ብዬ ፊል አላረግም። በጣም ቂም ይዤበታለሁ። በእንግሊዘኛ ነበር የሚያወራው። በእንግሊዘኛ ለፖሊስ፣ ለኢንተርፖል፣ ለሴኩሪቲ ወደ 10 ተቋማትን ደርድሮ ኢሜል ላኩልኝ፣ ፓስፖርቱን ላኩልኝ። አንቺ በዚህ ደረጃ ምንም ቢሆን እኛ ኢትዮጵያውያን ነን። እኔ እዛ አገር የሰው ሀገር ነው ያለሁት። በዚህ ደረጃ በእንግሊዝኛ እየተናገርሽ እከለ እንደዚህ ነው እከለ እንደዚህ ነው። እነሱ የሚጠሉትን ወርዱን መጠቀም ስላልፈለግኩ ነው እዚህ ላይ በእንግሊዝኛ ከተጠቀምኩ ቲክቶክ እንትን ስለሚያደርገው እና እንደዛ ስትይ ለሰው ይከብዳል። ለዛ ነው በቃ በህይወቴ በዚህ ቲክቶክ መኖር የለበትም ብዬ ያሰብኩት። ጠይቀኝ። አሁን ያንተ ተራ ነው። አበባ ሙሉ ጋይስ አሁን ጠይቀኝ። መንሱር አለ? አዎ። ህልምሽ ምንድን ነው ዲቦራ? አዴ ፍቅሩዬ ዌልካም ብራዘር። ህልምሽ ምንድን ነው? ህልም እኮ አይነገርም እኮ መንሱር። ድሮ ቀረ እኮ ህልም። ይንጠቁት። ህልምህን አትናገር ትነጠቃለህ ይባላል። አሁን ያንቺን ህልም ይሄ ሁሉ ሚሊዮን ሰው ነጥቆ ይችለዋል? ይንጠቁት። ከዚህ በፊትም ስለተነጠቅኩ ነው እንደዚህ መሆን ፈልጋለሁ ብዬ ተነጥቄያለሁ እና ለዛ ነው። ምን ችግር አለው? አሁን አንቺ ለተናናሾችሽ ህልሜ ይሄ ነው ብለሽ ነግረሽ ያንቺን ህልም ደግሞ ሌሎች ሰዎች ተከትለው ከተከበሩት እሰየው። አንቺ ከሰራሽው ስለዚህ መናገር አትፈልጊም። ህልም የግል ነው። ህልም የግል ነው። እሱ አባባል ነው። እሱ አባባል ነው። እኔና አይምሰልሽ። በዚህ ዘመን ህልምሽን የሚነጥቅብሽ ሰው የለም። እንዲያውም ለህልምሽ መሳካት ሊያግዝሽ የሚችል ሰው መፍጠር ትችያለሽ በሶሻል ሚዲያ ሲሪየስ። ከዛ በተረፈ ግን ህልሜ ይነጠቃል፣ ህልሜን አትንገር ምናምን። እኔ አሁን ፕሬዚዳንት መሆን እፈልጋለሁ አይደለም? ይንጠቁት፣ ይሁኑ እስቲ፣ ፈጣሪ ያድርግላቸው። ስለዚህ ስንት ልጅ መውለድ ትፈልጊያለሽ? 5 ወይ 4። ዋው! የመጀመሪያ ልጅሽ ወንድ ከሆነ ምን ትይዋለሽ ስሙን? እንጃ አብሬ እዛ ከባሌ ጋር ሆነማ ምን መስል። አይ ቢያንስ አንቺ ሪኩዌስት የምታደርጊለት ይሄም ቢሆን የምትይው ወንድ ልጅ ከወለድሽ መንሱር ይሉኛል። በነገራችን ላይ በጣም ብዙ መንሱሮች ተፈጥሯል። አሁን ወላሂ ነው የምነግርሽ፣ በጣም ብዙ መንሱሮች ተፈጥሯል። አሁን ብዙ ልጆች መንሱር የሚባሉ አሉ። ልጄን በአንተ ስም ነው የጠራሁት የሚለኝ ብዙ ሰው አለ። መንሱርማ ሊሆን አይችልማ፣ ሙስሊም ነው እኮ። እኔ ሙስሊም ነኝ። ሌላ ስም ንገረኝ።
ላይክ እንደ እንትኑ ነው ይሄ ላይክ እንደ አትጨነቂ፣ በቃ ተይው። አንደርስታንድ አድርጌሻለሁ። አሁን የሆነ ስም ብትጠሪ ሰዎች ደግሞ ፈንክተውት ወደዛ ሊወስዱብሽ ይችላሉ። ዩአር ራይት። በዚህ ደረጃ ከተጠነቀቅሽ እዚህ ሶሻል ሚዲያ ላይ እድሜ ይኖርሻል። ንግግርሽን ተጠነቀቅሽ ብለት ጥሩ ነው። ጎበዝ ነሽ መንሱርዬ። በጣም ነው የምጠነቀቀው፣ ግን እንደምጠነቀቀው ሰው አልተወኝ። አይ በጣም እንድትጠነቀቅ ያለሽ ምንድነው ያሰብኩት መሰለሽ? የሆነ ስም ብትጠሪ ቀጥታ ያንን ስም ወስደው የሆነ ዘር ውስጥ ወይ ሃይማኖት ውስጥ ወይ የሆነ ነገር ውስጥ ይከቱትና ሌላ ነገር ነው የምትባየው። ጥሩ ነው፣ ጎበዝ ነሽ። እንደዛ ካሰብሽ ዩጉድ እድሜ ይኖርሻል። የመጨረሻችን ነው። ጌመር እያደረግሽኝ ነው እኮ እኔ እናት። ምንም ችግር የለም መስሎኝ። ተጫወት፣ ዘና በል፣ ፈታ በል እንጂ ሰው ግን አንቺ ጌም ሰው ሲጫወት በጣም ይመጣል ማለት ነው። 2000 ሰው ቅድም 1300 ሰው ነበረ እኔ ጋ። አንቺ ስትመጪ 2000 ሰው ሆነ። 3000 ሰው አለኝ። ጌም ስትጫወት ነው ሰው የሚወደው ማለት ነው። ፈርስት ታይም ነው እናንተ እንደዚህ ላይ የተገናኘው። አዎ እኔ ከአንቺ ጋር አውርቼሽ አላውቅም። አያለው ቪዲዮዎችን አንዳንዴ። አንድ ቀን ግን የሆነ ርገጣ እየሆና ደነገጥኩ። አትድገሚው እሺ። እሱን ነገር በጣም ብዙ ሰው ነው። ፎቶሽን አስቀምጠሽ ደግሞ ፎቶሽን አስቀምጠሽ afaan oromummaan beektu istitti fiddee beekte afaan oromootiin haasa'e kan jettan ዲሞራ ቁመትሽ ስንት ነው? ቁመሽ ታውቂያለሽ? ቲክቶክ ላይ ኦፍኮርስ አሁን ቆሜ ያለልሽ ማይዞሽ አይ ከ63 ላይ ምናምን ነኝ። ላይክ ለሴት ልጅ አሪፍ ላይክ 63 ጉድ ጥሩ ነሽ። ከ50 በታች ሲሆን ነው ትንሽ የሚከብደው አይደለ? አይ አሪፍ ነው። እሺ 3000 ሰው አለ አንቺ ጋር? እሺ 3000 ሰው እዚህ ጋር 1700 800 ኦልሞስት ወደ 5000 ሰው። አንድ ነገር ልንገራችሁ፣ እኔ በዚህ በቅርብ ቀን ስፔሻሊ ክሪፕቶ የሚፈቀድበት አገር ላይ የምትኖሩ ኢትዮጵያውያን አዲስ የክሪፕቶ ከረንሲ አዲስ ሳይሆን የቆየ ግን በጣም ዲቨሎፕ የሆነ እያደገ ያለ ትልቅ የክሪፕቶ ከረንሲ ተቋም ጋር ኤምኦዩ ተፈራርሜያለሁ። አምባሳደር ልሆን ማለት ነው። አምባሳደር ስሆን ዲቴል ነገሩን ደግሞ አመጣለሁ። አሁን ግን አለሽ ፈዘሽ መንሱር የኔ አይደለም። አንተ እኮ ነው የምትቋረጠው። ሶስት አበባ እኔ ነኝ የምቋረጠው ጋይስ፣ እኔ ነኝ የምቋረጠው። ሶስት አበባ ሙሉ እኔ ነኝ። አንተ እኮ የኔ ነው። አንተ ነህ እሱ ነው አይደለም? ኦኬ የኔ ኔትወርክ ነው ጋስ 13ቱ ቢን አለ። ላስት ጌማችን ነው። let's keep our history ቢናችን ጠብቁቶች። ጌሙን ካልጨረስሽ ልሰሚኛች የምንነት ኖ አይ ዊን አለን እና ዊናችን እንደሚፈት ነው። ዊን እሷ ታሸንፍ ፕሊዝ፣ ስጧት እንዳታለቅስ። እንትን በል ንገራቸው፣ እየሰሙ ነው። አይ ነው 3100 ሰው አለ። ስለዚህ አዲስ የክሪፕቶ ከረንሲ አምባሳደር ሁኛለሁ፣ ተፈራርሜያለሁ። ግን ገና አላለቀም። ሲያልቅ ነግራችኋለሁ። እዚህ እኔ ባዮ ላይ የቴሌግራም ሊንክ አስቀምጫለሁ። የቴሌግራም ሊንኩ የተወሰነ ሊሚት ነው ያለው እና እዛ ሊንክ ውስጥ ገብታችሁ ቴሌግራሙን ተቀላቀሉ። ስለ ክሪፕቶ ከረንሲ ስለተለያዩ ቢዝነሶች የሚወራበት ሊንክ ነው እና ሊንኩን ተቀላቅላችሁ በሰፊው አብረን የምንሰራበትን ነገር እንፈጥራለን። እኔ ባዮ ላይ አለ ሊንኩ። እኔ ባዮ ላይ ሊንኩ አለ። ግቡና እዛ ውስጥ ሰብስክራይብ አይደለም
ግቡና ተቀላቀሉ። ይሄ ደግሞ ማለት ክፍያ የለውም፣ ብር አንጠይቅም፣ ብር አትጠይቁንም። እናንተም ግን አሁን ያንን ስፈራረም ለተወሰኑ ሰዎች ኮይን እንሰጣለን። ያንን ኮይን የሚያገኙት እዛ ውስጥ ያሉ ሰዎች ናቸው እድለኞች የሚሆኑት። እና እንትኑን ሶሻል ሚዲያውን ምንድነው ቴሌግራም ቻናሉን ተቀላቀሉ። ፍቅሩ ቴንክ ዩ ብራዘር። ሰምታችኋል? ያማችሁ ምን ያቋርጥልሽ? አይ ችግር የለውም ቢመስሎም ችግር የለውም። በቃ አዎ ይቋረጥ እንዳይወስድልሽ። አይ ችግር የለውም። አይ ወሰድም እንዳትሰጡኝ ለእኔ ፕሌስ እንትን ታሸንፍ እሷ ኖ ዌይ ላቋርጠው። ወሰድከው እንጂ ወሰድከው። ምን ላቋርጠው ትለኛለህ? መስረ እኔ ምን አውቃለሁ ስለ ጌም አላውቅም። አቋርጥ ስትይኝ ነው። ቴንክ ዩ ብራዘር ቴንክ ዩ ኤኒዌይ ቴንክ ሶ ማች። እንዴ ተሜ ቴንክ ዩ ተሜ። አውቆ ነው ተሜማ ሆን ብሎ ነው መንሱሬ። በቃ አሁን ምንድን ነው ይበቃል። ምንድን ነው የሚሆነው አሁን ንገረኝ። ይሄ ጌሙ ሆነ ማለት ምንድን ነው? ቶሎ ነው ግን የሚበቃ። እኔ ጌም እኮ ስለማልጫወት ነው ዲቦራ፣ ይጨንቀኛል። አለማምጀኝ ቀስ እያልች እንጂ አፍራለሁ ጌም ስጫወት። ከኔ ጋር አሁን ከኔ ጋር ሆነህ እንዴት ይገብርሃል ብዬ ነው። እንትን ደግሞ ትንሽ ግልጥልጥ ስላልች ብዙ ሪከርድ ይደረጋል ብዬ እፈራለሁ። ጃኬት ካለች ልበሽ ወይ ነገር አድርጊበት። እሱ አም ፊውቸር ፕሬዚዳንት ማይ ሲስተር። ኧረ መንሱር እኔ ምንም የተገለጥኩት ነገር የለም እና እንትን በል አመት ይሆነኛል 4 ጌም ተጫውቼ አላውቅም። በቀደም ነው የተጫወትኩት ከሰው ጋር። ተው ይቅርብህ እያሉኝ ነው። ከኔ ጋር አይ ከአንቺ ጋር ሳይሆን ጌሙ ይቅርብህ። ወሰድከው። ምኑን ነው ወሰድከው ያልሽው? ዊኑን ነው። ዊኑ ወሰድክብኝ። ሰው ክፉ ነው እኮ። አደገኛ ቅጣት በቃ ለምን ተቀጣው ብለሽ የጸጸተሽ ቅጣት ምንድን ነው? ጌም እኔ ቅጣት ሲቀጣ አውቃለሁ። የምቀጣው ቅጣት ፓወር ምናምን አልወስድም። ላይክ የምቀጣው ቅጣት ቀለል ያለ ቅጣት። ኦኬ አሁን መቼ ነው ማግባት ያሰብሽው? ከዚህ በኋላ ነው ወይስ ጊዜ ያለሽ? ከአመት በኋላ 2 ዓመት በኋላ ኦር ከዛሬ ጀምሮ ከተገኘ ጥሩ ሰው በተገኘ ሰዓት ከዛሬ ጀምሮ ይሻላል። አይ ሰው ፕላን ያደርጋል ብዬ ነው። አመት ከሆነ ምናምን፣ አንዳንዱ ደግሞ ኤኒ ታይም ይላል። አይ እግዚአብሔር ባለው ቀን ጸልይ። ትዳር ከፈጣሪ ነው እናቴ። ማለት ነው በዱዓ እንጂ በዱላ የለም። እንደዛ ያስብ። ቤታየውን ታውቂያታለሽ? she's my friend። ጓደኛሽ ነች? በጣም 13 ዓመት 13 ዓመት 13 አበባ ነው ያልኩት። አይ ፍሬንድ ሊልቲስ እንጀራ እናት ነው። ሲሪየስሊ ዘመዳሞች ናችሁ? ዋው በጣም የምትወጂው ዘፈን ምንድን ነው?
ከዘፋ አጣሉ በጣም ዋው በአካል ማግኘት እድሉ